አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች ውድ ኢትዮጵያውያን እንዴት ናችሁ? እንዲሁም የዩቲዩብ ተከታታዮች ሰላም ብያለሁኝ። ውድ ቤተሰቦች ዛሬ እንግዲህ ጽናትን ይዤላችሁ መጥቻለሁኝ። ጽናት እንግዲህ እጅግ በጣም ታጋሽና ምርጥ የሆነ የራሴ ድንበር አለኝ ትላለች። ምርጥ ድራማ ነው በነገራችን ላይ እንግዲህ ኪራዬ ይወላውላል። ምንም እሷ የክፋትን ጥግ ብታሳየንም እሷ ግን እናቲቱ በጣም ታሳዝናለች ይላታል። አንተ በወሰንከው ውሳኔ እኔ አስተያየት እንዲሰጥህ አትምከረኝ፣ አንተንም እንደምረዳህ እኔንም ተረዳኝ። እሷ እስካለኝ ደስተኛ ልሆን አልችልም ትለዋለች ኪራን። ለንግግርህም ለከት ይኑረው፣ ለነገሮች እንግዲህ ገደብ ይኑረህ በማለት ቆጣ ብላ ጽኑዬ እንግዲህ ታጋሿ ብድግ ብላ ላጥ ብላ ሄደችው ማለት ነው። ኪራ ደግሞ ውስጡን ቆሰልሰል እያደረገ እያብሰለሰለ ገባ ወደ ክላሱ። እዚህ ጋር ሰኑዬ ስልክ ጮኸላት። ሄሎ አለች ፈገግ በማለት እንዴት ነህ? እንግዲህ ኮሰረቴ አላላትም። ኮሰረቴ ያው ኮሰረቴ እኮ ሽታውም ሆነ ጣፋጭነቱም ደስ ይላል። የአንቺ ማስታወሻዬ በዚህ ነው እንዴት ይልቀኛል ይላታል። እኔ የምልህ አለች። አንቺ የምትመች ነው የምትመጣው? ሳምንት አለፈ። በእናቴ የሚያውቁኝ ሰዎች ረበሹኝ፣ አዛ አደረጉኝ። ማናቸው? ችግር የለውም የሆነ ጊዜ አምጥቼ አሳይሻለሁ። ነግሬማ እንዲታወቅ ያደርጋለሁ ይላታል። አባብቶ ዘመዴ ብዙ ነው ዘዋሪ ሰው እና ምርጥ ነው ንግግሯ። የገባት ነች ማለት ነው። ሰኑ ለማንኛውም አዲስ አበባ መጣሁ ሲላት በደስታ እንግዲህ ቦረቀችው በደስታ። ኧረ አይደለም ሴት አይደለን ደበቅ አደረገችው። ወሬኝ አልቀረብህም በማለት ያው በውስጧ ደስ 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 እያለኝ ያለውን ዘፈን ይዛለች ማለት ነው። ለማንኛውም ስራውን እንግዲህ ትታ አለቀ ታምም ያለው ብለዋለሁ ከስራ ለመቅረት ይሄ ሁሉ ማንን ለማግኘት ነው? አይ ፍቅር ይልሃል እንዴ ነው? ሄሎ አለቃ አለቃይ ብታይ እንግዲህ ሸዋር ስወስድ ንፋስ መታኝ ምስል ጎኔኑ እንደው ውጋቱ ምናምን በቃ ወጋጋኝ ባክህን ምን አልከኝ አለችው። አለሳለሰችው እንግዲህ ያልታመችውን ታምም ያለሁ ማለት ልቀሪ ነው ሲላጣው ልቀር ነው እሱም አላለችም። ደገመችው። ሻለቃ ህጋኛ እንዳይሆን ጸበል ግቢ ተመችቶኛል ባው ነው ማለት ነው። እንግዲህ ቤት ያላጸዳሁም ያው ክብረውን በቤቷ ነው መቀበል የፈለገችው። ሰኑ እየቦረቀች የተከበሩ ክብሮም መጥተዋል። ቤቶች እንደተዋላችሁ ይላሉ። ሲመጡ ግን ክብሮም ተቀባይ ቤታ ነበሩ። ቤት ተሳስቼ መሆን አለበት። የማንን ቤት ፈልገህ ነው ስትለው ኪራ ነው ይዞኝ የመጣው አላለችም። አይ ቤታ እናቴ ያመጣችኝ በማለት እንግዲህ ያምሻል እንዴ? እሷማ ታማ ነው ያምሻላት ብለኝ እኔ ጤነኛ ነኝ። እንግዲህ ወይ እሳት ለብሳ እሳት ጎርሳ ያለችው እዚህ ቤት እንድትመጪ ያደረገች ኪሮቤል ነው በማለት እንግዲህ ደግሞ ፈላ ማለት ነው። ክብሮም ልጅቷ ጭንቀቷ ተነሳ ማለት ነው። አላበድኩም እብዴቷ ተነሳ አበደች። እንግዲህ ጽናት ደግሞ ዛሬ ምን መስላለች? ኧረ ጉድ ነው የተወጠረ ጥቅል ጎመን ነው የመሰለችው። ኧረ ተይ ተይ ጽኑዬ ተይ፣ ደግ አይደለም እንደሱ ተይው፣ እንደሱም አይለበስም። እኛ የምናውቀው እንዲህ ጥቅል ጎመን እንግዲህ ለመሸጥ ለገበያ ሲወጣ እንደዚህ ነበርና ይሄም ደግ አይደለም አሉ። አንተህን የምትፈልገው ከሆነ እያዘው ስትመለስም እንግዲህ
የሚያዋጣህ አርፈሽ ተጫውች አቦ አለቻት። እንግዲህ ቁጭ በይና ተጫውች አላለቻትም። እንግዲህ ጽናት በምሬት ማለት ነው እንዴ ኪራ ያሟላ እንደ ኪራን ያሟል ስላላት ነው እሷ ያመማል። አንተ በሄድክ በቀናቶች ውስጥ ነው ይሄ ነገር እየተፈጠረው። ቤቲ ጤናዋ ተቃውሷል ትለዋለች። እንግዲህ በምን ተአምር ወደዚህ ተመለሰች በሚለው በሕክምና ሊቻላት ስላልቻለ መድኃኒትም ለውጥ ስላላገኘ ለትንሽ ጊዜ ከምትወደው ሰው ጋር አገናኟት ተብሎ ነው አለ። እንግዲህ እድሌ ነው መሰል እኔ ላይ ሁሉም እንዳህያ እያመጡ ይጭኑብኛል። ገራሚ ነው። ለማንኛውም ክብሮም ምርጥ ሰው ነው ማለት ነው። ሲነግረኝ እንደማይሆን ነግሬው፣ ግን እሱ እኔ ከሰኒ ቤት ሄጄ ስመለስ እሱ ግን ቤቱ አስገብቷት አገኘው። እዚህ ቤት ውስጥ ምንም አይነት መብት እንደሌለኝ ይሰማኛል ትለዋለች። ክብሮሜ እንግዲህ ወንድሜ ላንቺ ያለውን ፍቅር ስለማውቅ እኔና እሱ እንመካከርበታለን የሚል እንግዲህ ክብሮም ምርጥ ሰው ሞከረ። እንዴት ማለት የምትባለዋ ጥያቄ አለች። ማለትማ እንደዚህ ፈቅዶና አስቦበት ያመጣት እስከሆነ ድረስ ያለን አማራጭ መታገስ ብቻ ነው አላለችም። አይጽኑ እንግዲህ ጽኑላ የማይሆን ነገር ውሳኔ ለአባቱም ትንሽ ጠየቀች። አባቱ በጣም እንዳዘኑ ምናምን ፂሙን እንዳልተላጭው ነገራት ማለት ነው። ኪራም አባቱ ጋር ቢሆን በጣም እንደሚያዝን ተወያዩ በኋላ መንገድ ገባ። ውሃ የጠጣ የለ እንግዲህ ክብሮሜ ውሃ እየጠጣ ነው። እንግዲህ ቺጂን የመሰለች ልጅ አይ መጣች። እንደው ከየት መጣ ልጥፍጥፍ እያለች ነው። ከፀጉሯ መንጨባረር መለጠፏ አሁንም አይ እስከ 5 ሰዓት ነው እንደምትተኘው ጥያቄ። ክብሮም እየተለጣጠፈችበት ነው። ዋው ይቺ ያውቋበድ እንግዲህ አንተ በሌለ ሰዓት በጣም ደብሮኝ ድብርቱ እንግዲህ መቀመጫ ጥቼ ነበር ትለዋለች። እሱም ለምን አልደወልሽልኝም ይላታል። አይ እንግዲህ ከሰው ጋር ብትሆን ፈርቼ ነው። ከልብ ካሰብክና ካሰብከኝ መደወል ትችል ነበር አለችው። እንግዲህ አይ ቅጣቱን ላስብበት ብላ እንግዲህ ጉድ እኮ ነው ሆነ አይደለም መጀመሪያ ላስብበት። አይ ክብሮም ባደብህ ክብርህን ብትይዝ ይሻልህ ነበረ። ጉድ እኮ ነው። ይቺ እንግዲህ የተለያየ አደብ እንግዲህ አደቡን በተፈጥሮ የነሳትን አስቢበት ትላለህ እንዴ? ምሳ ከጋበዘኝ በቂ ነው። እንግዲህ ያው ኦኬ አንቺ ሰኑን ለማቃጠል ነው አላማ አስቀጥል ሊያርግ ሳቦ የአባቴ አምላክ ኢሮቤል መጣ። እንግዲህ ቂው እያለ ክብሮሜ እንግዲህ አባ እንዴት ነው ስራ ተደባብሮ በጣም ከተደባብሮበታልና በጣም ያሳዝናል ይለዋል። ሄጅ ባግዘው ጥሩ ነበር፣ ስራ በዝቶበታል ከሚባለው በላይ አባ ይለዋል። አንተ አምሮብሃል፣ ፈታ ብለሃል ይለዋል። እና ትውልድ ሀገሬ ሄጄ ላያምርብኝ ታስባለህ? ቀላል ያምርብኛል እንዴ ይለዋል። ምሳ አዘጋጅታ እንግዲህ ጽኑዬ በላን ቆንጆ ምሳ አላለም። አረቅል ክብሮሚ ስትበላ ላይ መስጠት እኮ ነው። እንደገና እንግዲህ እኔ የምለስለው ገብቶኛል ልትጠይቀኝ የፈለግከው ብሎ እንግዲህ ያው እያለ ነው። አላቅም በሰዓቱ ምንም ምርጫ ስላጣሁ አድርገዋለሁ። ትዳርህን የምትፈልገውና የምታስብ ከሆነ ይሄ ነገር በደንብ አድርገህ አስብበት ይለዋል። በጣም ይሆናል አለች። ማን ነው? ክብሮም ነው ስትለት አለች። አዎ ለሱ ነው ከስራ የሚቆረሽው። አዎ እንግዲህ ለክብሮም ነው። እንግዲህ ክብሮም መጣ። ዋው ያሰበችው ተሳካ። ኮሰረቴ ቅመሟ መጣ። ራም እንግዲህ ተቃቅፉ እንጂ ትንሽ ቆዩ ምናምን አለ። ቀላለደ ይችላል አይደለ? ሰኒዬ እንግዲህ በጣም ናፍቃ ነበር ክብሮሜን ማለት ነው። አንዳንድ ጊዜ የምትወዱት ሰው ሲመጣ እንዴት ነው አጠጣ ይለዋል። እንግዲህ አልጠማኝም አለ። እንግዲህ ሰኒዬ ወደ ኪችን ነው የሄደችው አለ። ሰኒ ስትፎክር እንዳልነበር ሰኒዬ በፍቅር ጠባለች እኮ በማለት በሳቅ እንግዲህ ኪራዬ አንተስ ጠብ ብለህ የለም። ሰኒ ምንም አላለችም። በአደባባይ ይታያል አክቷ ጠብ ማለቷማ እንዴ በአይን እኮ ነው አለ። እና ሰኒስ ሲል ይቺ ጨበር የሆነች ልጅ አላየሁም ብላ እጇ
እጁን ያዘችው። እንግዲህ ባላሰበው ጠጋ ብላ ምን እንደምትጋብዘኝ አስቤበታለሁ። እንዲሁም አክት ማድረግ ጀመረች። የተረገመች እኮ ናት። ቆንጆ ምሳ አላለችውም። አሁን ዛሬ አልችልም፣ ከመንገድ ነው የመጣሁት ይላታል። ዛሬ ካልሆነ ትረሳዋለህ አላለችም። ቃሌ ነው እንግዲህ። በዚህ መካከል ያው ሰኑዬ አሁን የምታየት ያሳፍርሃል ሳስበው አለች። ሰው ስቀርብ ከነ ሙሉ ማንነቴ ነው እኔ የማሳፍር ሰው ነኝ ወይ እያለች እያለ እንግዲህ በዚህ ጉዳይ አስተያየት እየሰጠ ሰኑዬ እንግዲህ ባልታሰበ ቅጽበት መጣችና ውስጧ ዲበን ያሉ ምን ነው ይቺን ጉርጥ የሚመስለው አለች። እንግዲህ አይ ልጅቱ በጣም ደሞ ፈላ ከሚባለው በላይ ይቺ የተረገመች እንግዲህ የሰኑን ልብ ሰበረችው። ሰኑዬ በቅጽበት እንግዲህ ከቤት ወደ ምድረ ገጽ እንግዲህ ስትሄድ እንዴት እንደው አልታወቀም ማለት ነው። ሰኑዬ በጣም በሚገርም ሁኔታ እሱን ለማየት የቸኮለችውን ያክል ቅጠል አደረጋት ማለት ነው። ቀደማት ከሰው ጋር እያወራህ ነው ብዬ ነው በተደጋጋሚ ከሷ ጋር ከሊና ጋር ስትሄድ ትናደጃለች። ምንድን ነው ከዚች ልጆች ጋር ስትሆን ደስ አይለኝም ማለት በግልጾ ማለት ነው። አልፈው ማንነቱ ሰውን ልንጎዳውና ልንርቀው አይገባንም። ስለዚህ ትናንት እኮ ያወራነው ሌላ ነበር፣ አሁን እኮ ሌላ ሆንሽ ይላታል። እሷም እንግዲህ ያው ጥፋቴ ምንድን ነው? ለምንድን ነው ያለ ምክንያት የምትርቀኝ? ግልጹን ንገሪኝ እባክሽን ሰኒ ይላታል። እንግዲህ ብቃ ምግቡን ይዛ መጣች ለቤቲ። ምግብሽን ብይና መድኃኒትሽን ውሰጂ ትላታለች። እንግዲህ ለራሴ ቀጠሮ አለብኝ፣ ራሴ ማዘጋጀት አለብኝ። ለማንኛውም በእጅሽ ሳይሆን በእግርሽ ብትበይኝ አያገባኝም። በልተሽ እንግዲህ መድኃኒትሽን የመውሰድ መብት ያለሽ አንቺ ነሽ። ስበላ ልብሴ ሊቆሻል፣ ሲቆሽሽ ለምን ብሎ ይቆጡኛል ብላ ቤቲ እንግዲህ በጣም ታዝናለች። እዚህ ጋር የሮቤል መጣ። አው ሌላ አይደለ አብላይ ለማለት ነው። አይ መከራ ያራሁን ነገር መጣ። ዞሮ ዞሮ አጉርሰኝ አለችው። እንግዲህ ራስሽን ችለሽ ብይላል ኪራዬ። አይ መከራዬ እኔና ጉዳ መጣች። አጉርሰኝ ወደ ሳይሆን በግድ ታጎርሳታለህ እንግዲህ ማለት ነው። ማናምጣለህ የጫርከው እሳት ራስን ሳይፈጅህ ትንብላለች። እኔም ከጽናት ጋር በልቻለሁ እንግዲህ አጉርሰኝ ብለሻል፣ ቃርፈሽ ጉረሽ ይላታል። እያጎረሳት እንግዲህ ጽናቴ መታለች። ግን ሳትለብሳት አትጎርሳ ነው እንግዲህ የመጣችው። ሄደች ተመልሳ ቴሟን ለብሳ ምን እያደረግሽ ነው ትላታለች። ልጅቷን ምግብ አብሊ ብትባይ ያንቺ ምን እያደረግሽ ነው ስትላት መሄድ ቤት ስላለን ስለዚህ ጽያት ትቆጪኝ ቢቢ አስቀምጬላት ነው የመጣሁት አለቻት። እሺ የት ልትሄጂ ነው አላለችም። ጉድ እኮ ነው ምሳ ግብዣ አለብኝ። ኧረ እባክሽ ከክብሮሜ ጋር አላለችም። ጉድ እኮ ነው ክብሮሜ እንዲህ ስልክ አይ ክብሮሜ በገዛች ክብርህን አጣ። ጉድ እኮ ነው እውነትም ክብረ ቢስ ሆንክ። ጉድ እኮ ነው ኒና የተረገመ ቴክስት ጭራሽ በገዛ ስልኩ ቴክስት ታደርጋለች። ፍቅር የሚባለው ነገር ይሄ የተረገመ ማለት ነው። አይ ኒና የተረገምሽ ናት። ፍቅርን የተረገመ አረግሽውና ሰኑዬ እንግዲህ እህቴ ያልሽኝን አልሰማ በማለቴ ያው ድጋሚ የማይሆን ነገር ገጠመኝ እና በጣም አዘነች። በጣም ልቧ ተሰበረ። እንግዲህ ስልክ በመደወል ሄሎ ሰላም ነው ትላለች። አለ የሚከራይ ገስት ሀውስ ነበረኝ ትላለች። ከነ ሙሉ እቃው አላለችም። ጉድ እኮ ነው። ቶሎ ወደ ውሳኔ ያመራች ይመስላል ሰኑሻ ማለት ነው። ያው ትክክል አለች። አናደደቻት ይቺ የተረገመች ማለት ነው። እያለቀሰ የመታ እንግዲህ አይ እጅግ በጣም እንግዲህ ምርጥና ለተረጋጋችው ጓደኛዋ ከሰው ጋር መኖር አልችልም፣ መቼም ቢሆን ልቤ ተሰብሯል እያለች እንግዲህ ለንግስቷ እየነገረቻ ነው። በነገራችን ላይ ምርጥ ነች የናሆሚ ንግስት። ብቻ ግን ክብሮን በራሱ ጊዜ ክብሩን ጣለና እጅግ በጣም በሚያሳዝን ሁኔታ ሰኑዬ ልቧን ሰብሯታል። ክብሮን ክብርህን ያጣኸው ያሳዝናል፣ አናደኸኛል ማለት ነው። ለማንኛውም ያው ሰኑዬ እናንተ በትኖሩ አብድ ነበር ትላለች። እንደዚህ ሆነሽ የትም አትሄጂም፣ አልፈቅድልሽም።
የትም ትላታለች። አሁን ደህና ነኝ ምግብ በልተሽ ተረጋግተሽ ትላታለች። ምርጧ ለራሴ አብስዬ መብላት ስለማይከብደኝ ብለምደው ይሻለኛል። ለራሴ አብስዬ መብላቱን ነው እስከመቼ ሰው እጅ ተለምዷል። ሰኑዬ ተይ ምን እያወራሽ ነው በሚለው በጣም ተዝናለች ማለት ነው። ምሩዬ እንግዲህ ለማረጋጋት ትሞክራለች። ምሩዬ እኮ በጣም ምርጥ ሰው ነች፣ አረጋጋቻት በምትችለው። እዚህ ጋር ግን የሚያሳዝነው ነገር ያው ጥሩ ጓደኛ፣ መልካም ጓደኛ የመከራ ጊዜ ጥላ ነው እና በጣም በጥሩ ሁኔታ እየመከረቻት ይገኛል። ሰኑዬ ካሳያቸዋለሁ ከነ ሙሉ ቀውልን ይሳገኛልኝ እያለች አወራ። ይህንን ያው እንዳጋጣሚ ሰማች ምሩዬ ማለት ነው። ቀጣዩን እንግዲህ እንዴት እንደሚሆን ባናቅም ልብ ይሰብራል በአሁን ላይ ያለው ማለት ነው። በዚህ አጋጣሚ ምርጥ ጓደኛ የምንጊዜም ጥላ ነው። ምርጥ ጓደኛ ያድርገን እኛንም ማለት ነው። ክብሩን በራሱ ጊዜ ክብሩን ጥሎ እንግዲህ የሰኑዬን ልብ ሰብረዋል ማለት ነው። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሎሚን አበረታቱኝ ማለት ነው። ጥሩ ነገር ለመስራት ደግሞ ኢንሻአላህ ወደፊት ዝግጁ ነን። እናመሰግናለን ለነበረን ቆይታ። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ